ሰላም ሜሎናኒ ከኔ ጋር ፕሮግራማችን ተጀምሯል። ዛሬ የሚገኘው ከአዲስ አበባ ወጣ ብዬ ቢሾፍቱ በሚገኘው ኩሪፍቱ ሪዞርት ነው ማለት ነው። በጣም የተለየ ፕሮግራም እንዳለ ሰምቻለሁ። ምን እንደሚመስል ደግሞ አብረን የምናይ ይሆናል ማለት ነው። ሜሎናዬ ደህና ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየሽ። እንዴት ነሽ? ሰላም ነሽ ወይ? በጣም አሪፍ ፕሮግራም እንዳለ ነግረሽኛል። አዎ ሜሎናዬ፣ ምን አስበናል መሰለሽ? ቅዳሜ የባህል ምሽት በደብረ ዘይት በሚገኘው ኩሪፍቱ ለመጀመር አስበናል። ምን ይመስላል የሚለውን በደንብ እናያለን። ግን ከባህል ምሽቱ በኋላ ማረፊያ ስለሚያስፈልግሽ ወደ እንግዳ መቀበያ ክፍል ሄደን ቁልፍሽን ትቀበያለሽ። በጣም ደስ ይለኛል። ሜሎዬ፣ እንግዳ መቀበያ ክፍላችን ይሄን ይመስላል። እንደምታዩ ሀገርኛ ነገር አለው። በጣም የሚስብ ነው ከውጭ ለሚመጡ እንግዶች በተለይ። ሜሎዬ፣ እዚህ ጋር ነው ቁልፍሽ የምትቀበዩ። እንኳን ደህና መጣችሁ። አመሰግናለሁ። ሜሎዬ፣ አሁን እንግዲህ ባህላዊ ምሽት ወደ ተዘጋጀበት ቦታ እንሄዳለን። ተወጇለሽ። የተለያዩ ባህላዊ ምግቦች አሉ፣ ሙዚቃዎች አሉ። እንደምትወጁ አልጠራጠርም። እንግዲህ እንደምታዩ እዚህ ጋር ትንሽ ድባቡ በጣም የሚያምር ነገር አለው። ደስ የሚለው የጣኑሽ ተራሱ ደስ ደስ እያለኝ ነው። እንደ ኢትዮጵያዊነታችን በኢትዮጵያ ቡናን የተቀበልናቸው ምሽታችንን የሚያስውሉልን በሙዚቃ የሚያዝናኑ ባህላዊ ባንድ እነዚህ ናቸው። ጉንጉን ይባላሉ። እንግዲህ አንቺም ወገብሽ የሚፈተሽበት ቀን ይሆናል ዛሬ። በደንብ። እስከዛ ግን ወደ ተዘጋጀልሽ ቦታ እንሂድና አንዳንድ ነገሮችን እንነጋገራለን። ደስ ይለኛል። መቅዲዬ፣ እንግዲህ ቅድም በደንብ አልተዋወቅንም እና እስኪ ራስሽን አስተዋውቂ፣ በኩሪፍቱ የስራ ድርሻሽ ምን እንደሚመስል ንገሪኝ። እሺ፣ መቅደስ ቸርነት እባላለሁ። ኮርፖሬት ኢቨንትስ ኤንድ ፓርትነርሺፕ ኤግዚኪዩቲቭ ነኝ። ያው ስለተዋወቅን ደስ ብሎኛል። ስለመጣችሁም በጣም እናመሰግናለን። እኛም በጣም ደስ ብሎናል። እንደዚህ አይነት የሚያምር ቦታ ላይ ስለጋበዝሽን እናመሰግናለን። እስኪ አጠቃላይ ፕሮግራሙ ምን ይመስላል ንገሪኝ። እሺ፣ ፕሮግራሙ የባህል ምሽት ነው። ቅዳሜ ቀን ነው የሚካሄደው እና እኛም ብሎ የመጣ ሰው ቅዳሜ ቀን በባህል ምሽታችን እንዲዝናና ነው የምንፈልገው። ያንን አስበን ነው ፕሮግራሙን ያዘጋጀ ነው። ብዙ እንግዶቻችን እኛ ከውጭ የሚመጡ አሉ፣ እንዲሁም ደግሞ የሀገር ውስጥ እንግዶች ይመጣሉና ኩሪፍቱን ካስተዋሹ አብዛኛው ነገሩ ሀገረኛ ነገር ነው ያለው። ስለዚህ በሳምንት አንድ ቀን ቅዳሜ በባህል ምሽታችን ሰዎች እንዲዝናኑና ብዙ ሰው ደግሞ ባህላችንን እንዲያውቀው እንዲያደርግ ነው። ባህላዊ ምግባችንን፣ ውዝዋዜያችንን ለማስተዋወቅ ነው። ኩሪፍቱን ብሎ የመጣ እንግዳ ሩም የያዘ እንግዶቻችን በባህላዊ ምሽት እንዲዝናኑ ነው። ያም ደግሞ ባህላችንን ለማስተዋወቅም ስለሚጠቅመን እንደ ፓኬጅ ሳይሆን በቃ የኩሪፍቱ እንግዶች በዚህ እንዲዝናኑ ታስቦ የተዘጋጀ ነው። ስለዚህ ቅዳሜ ሁሌም አለ ማለት ነው። ቅዳሜ ይኖረናል። ያው እንግዲህ ዛሬ ያልተገኙ ሰዎች ይመጣሉ ብለን እናስባለን። አሁን የጀመራችሁት እዚህ ቢሾፍቱ ነውና ሌሎችስ ጋር የመጀመር ዓላማ አላችሁ? በትክክል ዛሬ የጀመርነው ኩሪፍቱ ቢሾፍቱ የሚገኘው ነው። ሌሎች ዩኒቶች አሉ። ለምሳሌ አሸዋ ሜዳ የሚገኝ አፍሪካ ቪሌጅ የሚባል አለን። እዛም የመጀመር ሀሳብ አለን። እንጦጦ ላይም እንዲሁም ደግሞ በቅርብ የሚከፈቱ ዩኒቶችም ስላሉን እዛ ላይም የመክፈት ፕሮግራሙን የማስጀመር ዓላማ አለን። ስለዚህ ማንኛውም አይነት ሰው መጥቶ መጠቀም ይችላል? በትክክል እንዳልኩሽ ቅድም ኩሪፍቱን ብሎ የመጣ ሰው እዚህ ፕሮግራም የተገኝተው መዝናናት ይችላል። ያው ምሽት ስለሆነ ሩም የሚይዙ እንግዶች ይኖሩናል። እነሱ እዚሁ ስለሚያድሩ ምንም አይነት መግቢያ ምንም ነገር አናስከፍልም። ዋናው ዓላማችን በባህላዊ ሙዚቃ፣ በባህላዊ ምግብ ሰዎች እንዲዝናኑ፣ ደንበኞቻችን እንዲደሰቱ ነው ዓላማችን። ስለዚህ ምንም አይነት ክፍያ የለውም። አንድ ከስተመር ወይም እንግዳ ቢመጣ ምን ፓኬጆችን መጠቀም ይችላል? ጥሩ ጥያቄ ነው ሜሎዬ። እንደምታየው ኩሪፍቱ በጣም ሰፊ ነው። ብዙ አይነት ሰርቪሶች አሉት። ለምሳሌ ስብሰባ ማካሄድ ከፈለገ
ኮርፖሬት እንግዶቻችን የስብሰባ አዳራሾች አሉን፣ ወተር ፓርክ አለን፣ መዋኛ ገንዳዎች አሉ፣ ሩሞች አሉ፣ ባህላዊ ምግብ ቤቶች አሉ እንደምታየው እና ለተለያየ አይነት ፕሮግራሞችም ስለሚሆን ኩሪፍቱ ለሁሉም ማህበረሰብ የሚፈልገውን አገልግሎት ማግኘት የሚችልበት ቦታ ነው። በጣም ነው የሚያምረው። አዎ አቀራረቡ ራሱ ያምራል። እናመሰግናለን። እንብላ። መቅዲ እንግዲህ በመጨረሻ ማለት የምትፈልጊው ነገር ካለ ማስተላለፍ የምትፈልጊው ነገር ካለ እድል ልስጥሽ። እሺ ሜሊዬ፣ አርቲስቶች በጣም ነው የምናመሰግነው። በተለይ ሜሊዬ እናመሰግናለን። እንግዲህ ሁሉም የኩሪፍቱ ደንበኞቻችን ይህንን የባህል ምሽትን መከፈት ነግረናቸዋል። ሰው ከዚህ በኋላ ሁላችሁም እንድትገኙና ፕሮግራማችንን እንድትሳተፉ እንጋብዛቸዋለን። እናመሰግናለን እኛም ስለጋበዛችሁ። ተመልካቾቻችን የዛሬው ከኔ ጋር ፕሮግራማችን የተመለከታችሁትን ይመስል ነበር። በቀጣይ ደግሞ በሌላ ፕሮግራም እስከምንገናኝ ቻው።